በአባቶቻችን ደም የተረከብንሽን እናት አገራችን የምንወድሽን ሚያዝያ 27 1933 ዓመተ ምህረት ጀግኖች ቀደምት አርበኞች አባቶቻችን ለዳግም ወረራ የተነሳውን የፋሺስት ጣሊያንን በዱር በገደሉ በየከተማው ሲታገሉ ቆይተው ታላቅ መስዋዕትነት ከፍለው ከሀገር አባረው ያወጡበት ታላቅ ቀን ነው። ይህ ቀን ተራ የድል ቀን ብቻ ሳይሆን የኢትዮጵያውያን በቅኝ ግዛት ያልገዛም ባይነት፣ የአይበገርነት፣ የጀግንነት ሰንደቅ ዓላማን በህብረት በጽናት የማስጠበቅ ታላቅ ቀን ነው። ከዛሬ 85 ዓመታት በፊት ጀግኖች አርበኞች አባቶቻችን በዱር በገደሉ ታላቅ መስዋዕትነት ከፍለው ያቆዩትን ሀገር ተረካቢ የሆነው ጀግናው መከላከያ ሰራዊታችን ደግሞ ከአራቱም አቅጣጫ የሚነሱ ጠላቶችን እየመከተ ታላቅ መስዋዕትነት እየከፈለ ኢትዮጵያ የተባለችውን ታላቅ ሀገር ዛሬም በክብር አጽንቶ እያስቀጠላት ይገኛል። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን የዘንድሮውን 85ኛ የአርበኞች የድል ቀን መታሰቢያ ክብረ በዓል በማስመልከት እዚሁ 4 ኪሎ ተገኝተን በዓሉን ቃኝተነዋል። በበዓል አከባበሩ ላይ የተላለፉ መልእክቶችን እንዲሁም ደግሞ ታዳሚዎች የሰጡትን አስተያየት ወደ እናንተ ለማስቃኘት ወደናል። አብራችሁን ቆዩ። ተከብረሽ ኖርሽው በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም ተከብረሽ ኖርሽው በአባቶቻችን ደም አንበሳ ግንደ ደንዳና ሊበደንዳና ግንደ ቀርጣማ የኢትዮጵያ መከላከያ ሰራዊት እናት ኢትዮጵያ ኖሪ ለዘላለም ቀብራለ በልጆችሽ ኮሪ እናት አገራችን የምንወድሽን ጀግኖች ኢትዮጵያውያን በፋሺስት ወራሪ ጦር የተቀዳጁት ድል ኢትዮጵያ በዓለም ደረጃ ያላትን ቦታ የበየነ ልዕልናዋንም ከፍ አድርጎ ያስጠበቀ ገድል ነው። አስቸጋሪና ውስብስብ ዓለም አቀፍ አስተላለፎችን በተለይም በወቅቱ የነበረው የዓለም መንግስታት ማህበር ሊግ ኦፍ ኔሽንስ እና ምዕራባውያኑ ፊት በነሱን ወቅት የተገኘ ድል በመሆኑ በዓለም ዘንድ ያለንን ቦታና ደረጃ ያስተካከለ ነው። ይቀል የዚህ ቁም ነገሩ በጽናት ከታገሉ ሀገራት ሉዓላዊነታቸው ከማይደራደሩ ህዝቦች ተርታ መሰለፋችን ብቻም አይደለም። ይልቁንም የፋሺዝም እሳቤና ፍልስፍና ዳግም እንዳያንሰራራ የቅኝ አገዛዝ በአካል ብቻ ሳይሆን በሐሳብና በፍኖተ አእምሮ ደረጃም በአፍሪካ ምድር መንበርከክ እንደሚችል ለዓለም ህዝቦች ያሳየንበት ድል ነው። ወራሪው ፋሺስት በዘመናዊ ጦር መሳሪያ በመርዝ ጋዝ በአውሮፕላንና በታንክ ታጅቦ ሀገራችንን በግፍ በወረረ ጊዜ ኢትዮጵያ ግን ጠላትን ለመመከት የተደራጀም ሆነ ዘመናዊ መሳሪያ ታጥቃ የነበረችበት ወቅት አልነበረም። እናቶችና አባቶቻችን ግን ከብረት የጠነከረ ብረትን ሊያቀልጥም የሚችል ማይበገር ወኔ ያላቸው ከፍተኛ የሀገር ፍቅር የነበራቸው በመሆኑ ሀገራችንን ዛሬ ከፍ አድርገው ነጻነት የተጎናጸፈች ነጻነቷ ያልተደፈረ ሉዓላዊት ሀገርን ሊያስረክቡን ችለዋልና ክብር ይገባቸዋል። ይህ ቀን የድል ቀን ብቻ አይደለም፣ የጽናት፣ የፍቅር፣ የመስዋዕትነት ተምሳሌት እንጂ። ይህ ቀን አስከፊው የ5 ዓመታት የፋሺስት ወረራ አብቅቶ ዳግም በኢትዮጵያ ሰማይ ላይ የነጻነት ብርሃን የፈነጠቀበት ሰንደቃችን ከፍ ብሎ የተውለበለበበት ዕለት ጭምር ነው። ዕለቱ ጀግኖች አርበኞቻችን ለ5 ዓመታት በዱር በገደሉ ሲንከራተቱ፣ በረሃብና በጥም ሲሰቃዩ፣ ለጥይትና ለመርጋት ሲጋለጡ የነበረው የሁሉ ትግል ለግላቸው ሳይሆን ለሕዝብ ክብርና ለሀገር ሉዓላዊነት መከበር ያካሄዱት ተጋድሎና ለፍሬ በቅቶ ዛሬኛ በኩራት እንድንቆም መሰረት የተጣለበትም ዕለት ነው። ካለፈው ታሪክ የምንማረው ትልቁም ነገር አንድነት ኃይል ነው የሚለውን እውነታ ነው።
ጀግኖች አባቶቻችን በቋንቋ፣ በሃይማኖት፣ በጎሳ ሳይከፋፈሉ ኢትዮጵያ በሚለው ትልቁ ቤታቸው የጋራ ቤት ጥላ ስር ተሰልፈው ጠላትን ድል አድርገዋል። ዛሬም ለሀገራችን ሕልውና መቀጠልና ለሉዓላዊነታችን መከበር ዋስትናው የኛው አንድነትና መተባበር መሆኑን ልናውቅና ልንገነዘብ ለተግባራዊነቱም ልንረባረብ ይገባል። አርበኝነት ማለት በወቅቱ በነበረው መልክ ጠላትን በጠመንጃና በባህላዊ መሳሪያ ጭምር ነበር። ዛሬም ሀገራችን የወቅቱን አርበኞች ትፈልጋለች። ዛሬም እንደ ትላንቱ ሀገርን ከመከፋፈልና ከጥል የሚታደጉ የሰላም አርበኞችን ያስፈልጉናል። ዛሬም ድህነትን፣ ኋላቀርነትን ታግለው የሚሹ የልማት አርበኞች ያስፈልጉናል። ዛሬም ለሀገር አንድነትና ለሕዝብ ፍቅር ዘብ የሚቆሙ የሞራል የሥነ ምግባርና የጠንካራ አቋም አርበኞች ያስፈልጉናል። ሀገራችን የምንወድሽ ጀግንነት ከራስ በላይ አገርን ማስቀደምና የአገር ወዳድነት መገለጫ ብቻ ሳይሆን የተረጋጋ የሰከነና የዕድሜ ዘመን ሁሉ የሚታመኑበት ጸጋ መሆኑን ነው። የዘመናችን የአርበኝነት ብሂል እና ነውጥ መሆን ያለበት ኢትዮጵያ ሀገሬ ምንጊዜም ብርቱ በችግር ፈተናዎች መካከል እያለፈች ትልቅና አሸናፊ ነች ብሎ ማመን ነው ኢትዮጵያዊነት። የኢትዮጵያ ዜግነት ሩሁ ማተቡ እና ሕያውነቱም ይኸው። በዚህ ረገድ እያንዳንዱ ዜጋ ኃላፊነት አለበት። ይህም በማስተዋልና ርቆ በማሰብ ራስን መምራት፣ አገርን መውደድ እንጂ ባነሁ ላይ ወሬ፣ ባቦዛኝ ወግ፣ በዋዛ ፈዛዛ መትመም እና ጭራሽም ጠፍቶ መወሰድ ይህ ኢትዮጵያዊነት አይደለም። ሐሩርና ቁር ዝናብና ውሽንፍር ሳትሉ ለውድ ለሀገራችሁ ዘብ የቆማችሁ የጀግናው የኢትዮጵያ መከላከያ ሰራዊት አባላት፣ የፌዴራልና የክልል የሰላም ዘቦች፣ ህዝባዊ የሚሊሻ አካላት በያላችሁበት ዘመን የሚዘክረውን ይህን የድል ቀን በልበ ሙሉነት በብርቱ ትጋትና በማይነወጥ መንፈስ ታከብሩት ዘንድ ልባዊ ምኞቴን እገልጻለሁ። ኢትዮጵያ ለዘላለም ትኑር። ትናንት አባቶቻችን ወራሪውን ሲፋለሙ ጥቂት ባንዳዎች የጠላትን መንገድ እየመሩ ለገንዘብ ብለው ወንድሞችና እህቶቻቸውን ለሞት ሀገራቸውን ለባርነት አሳልፈው መስጠታቸውን እናስታውሳለን። ዛሬም ባዕዳንን ተልኮና የጥፋት ኃይሎችን በመቀላቀል ሀገራቸውን ለመሸጥ የሚታትሩ እንዳሉ ሁልጊዜም ልናስታውሰው ይገባል። በመሆኑም ጀግኖች አባቶቻችን ወራሪውን ሆነ የውስጥ ባንዳን ታግለው እንዳሸነፉ ሁሉ ታግለውም ሀገራችንን እንዳቆዩልን ሁሉ እኛም የዛሬ ትውልድ የልማት የሰላም ጉዟችንን ለማደናቀፍ የሚታትሩና እንዲሁም በውስጥ በመከፋፈል ላዳክሙን የሚሰሩትን ባንዳዎች ጭምር በማሸነፍ ሀገራችንን በልማት ከፍ አድርገን ልናበለጽጋት ይገባል ብለን እናምናለንና ትውልዱ በንቃት በስራ ይሄንን እንደሚያሳይም ሊያረጋግጥ ይገባዋል። ሀገራችንን ክፉ የሚያስባትን ቆራጥነን ልጆቿን አንወድም ጥቃትን ተቋማችን መከላከያ ከባቢያዊ ዓለማዊና ወቅታዊ ተጨባጭ ሁኔታዎችን ያገናዘበ
እንዲሁም በምንገኝበት ቀጠናና አካባቢያችን ያንዣበቡ ስጋቶችን ለማስወገድ እንዲሁም ሊቃጡ የሚችሉ ውስጣዊና ውጫዊ ስጋቶችን ለመቀልበስና ሌሎች ተጨማሪ ተልእኮዎችን መፈጸም የሚያስችል ያልተቋረጠ የዝግጁነት ስራዎችን እያከናወነ ይገኛል። ከነዚህ ጥረቶች አንዱ በግፍ ያጣነውን የባህር በር በዜጎቻችን ከፍተኛ ጥረትና በሰራዊታችን ጥንካሬ ለማስመለስ መንግስታችን ከሚያደርገው ዘርፈ ብዙ ጥረት አካል በመሆን ጠንካራ የባህር ኃይል እየተገነባ ያለ መሆኑን በዚህ ዕለት በታላቅ አክብሮት መግለጽ እወዳለሁ። ቆራጥነን ልጆቿን አንወድም ጥቃትን ኢትዮጵያውያን ማለት እናት አባቱን አገሩን ምድሩን የቆመበትን ጠብቆ ለትውልድ የሚያስተላልፍ ማለት ነው። አርበኛ ማለት አባቶቻችን ተከትለናል፣ እኛም ቀጥለናል። እናንተም እየቀጠላችሁ እናንተም ተተካላችሁ። ተተካክቶ የሚሄድ ኢትዮጵያዊነት ግርማ ሞገስ ነው። ኢትዮጵያዊነት አፍሪካዊነት ነው። ኢትዮጵያዊነት የአፍሪካ ብስራትነት። ኢትዮጵያ ማለት የአፍሪካ መዲና ማለት ነው። እኛ አባቶች የምንፈልገው ዩናይትድ አፍሪካ ተብላ በራሷ ስትመራ ጥላቷን ወደዛ ስትጥል ምስኪኖቹን ዳቦ ስታስበላ የምታስተምር አገር ኢትዮጵያ አፍሪካ እንድትሆንልን እንመኛለን በእግዚአብሔር። አንበሳ ጦር መጣ እያገሳ ልበደንዳና ክንደ ቀርጣማ ማን ይነካታል? ማን ይነካቸዋል? ማን ይነካታል? አገሬን ኢትዮጵያ፣ አገሬ ኢትዮጵያ፣ አገሬ ኢትዮጵያ፣ ውድ እናት አገሬ በሰው ደምና በሕይወት ለጠበቁሽ፣ ለታሪክ ሁኔታ ለድል ለወደቁሽ የእናት አገር ጥሪን ቃል ኪዳን ጠብቆ ለትውልድ ሕሊና ለታሪክ ድል ወድቆ ሞታችሁ ሞት ነው፣ ደማችሁ የማይደርቅ ለእኛም ጥርሳችን ነው የዘላለም ሰንደቅ። አርበኝነትን እኔ የምገልጸው ሀገርን ማጽናት ማለት ነው። ሀገርን መውደድ ማለት ነው። ለሀገር መገዛት ማለት ነው። ለሀገር የተገዛ ሀገርን የወደደ ሀገርን ለማጽናት የተነሳ ጀግና ማን ነው? አርበኛ ነው። እግዚአብሔር ይባርካቸው። ቀደም ብለው ያለፉትን ወገኖቻችን ምንድነው በእነሱ መስዋዕትነት እኛ ዛሬ አለን። ተረክበን ደግሞ እኛ ይሄው በዚሁ በትግል ሜዳ ላይ ብዙ ድል አትርፈን መጥተናል። ዛሬ ደግሞ በ85ኛውን ይህን በዓል ስናከብር ማስተላልፈው መልእክት ለወጣቱ ለእናንተ ለወጣት ሰራዊቶቻችን እነ የመከላከያ ሰራዊቶቻችን ወጣቶች ናችሁ። ዛሬ እናንተ ከኛ ተረክባችሁ ይሄው አገርን ለማጽናት ቆማችሁ ነው ያላችሁ። ደግሞም ሌላው ወጣት በትግሉ ማድረግ ያለበት ድህነትን ለማሸነፍ በአንድ ላይ ተባብሮ ክንዱን አጠንክሮ እንደ ትላንት እንደ አባቶቻችን እንደ እናቶቻችን እንደ አርበኞቻችን በአንድ ላይ ሆ ብሎ በመውጣት ድህነትን ድል ማድረግ አለበት እላለሁ። አሁንም ቢሆን ያለው ሰራዊት የአያት የቅድመ አያቶቹ በዘር በጎሳ ሳይለያይ አገሩን በደንብ እንዲጠብቅ ታላቅ አክብሮት በእውነት ጥንታዊ ጀግኖች አርበኞች ማህበር ለአለው መከላከያ ሰራዊትና ለሞላው ኢትዮጵያ ወጣቶች አደራውን ያስተላልፋል። ስትኖሪ ነውና መኖሬ ጉዳት በደልሽን አሳየኝ ባይኔ የማንነቴ ምንጭ ክብሬ ነሽ ኢትዮጵያ። ሚያዝያ 27 የነጻነት ቀን ወገኖች ደስታችን ይብዛ ደስታችን በዛሬቱ ቀን። ስንቶቹ አለቁ ባካፋ በዶማ ሕፃን ሽማግሌ አሮጊት ደካማ። ፋሺስት በእኛ ላይ የፈጸመው መቼ ይሆን የሚዘነጋው? የአባቶች አጥንታቸው የተከሰከሰው የአባቶች ደማቸው እንደ ጎርፍ የጎረፈው ይችን ቅድስት ሀገር ላንተና ለማቆየት ነው። አሁን መከላከያ ሰራዊታችን የበለጠ ዘመናዊ መሳሪያ ስላለው ምንም እፍረት የለንም ማለት ድል በድል ነን እንጂ እና ሀገራችንን ከአባቶቻችን የበለጠ እኛም እናስከብራለን፣ ለትውልድም እናስተላልፋለን። ስለዚህ መጠንከር አለበት እና ትውልዱም
እንደ አባቶቻችን የበለጠ መሆን አለበት ባይ በልጽጋ እንድታምር ውቢቷ ሀገራችን ሰላምና ጤና ይስጠን ለሁላችን ጀግኖች አርበኞች ይብዙልን የሰላም አምባሳደር የተባረከች ሀገር ፍጹም የላት ወደር አዎ ፍጥረቱ ይደሰት ሰላም ውሎ ይደር ፍጥረቱ ይደሰት ሰላም ውሎ ይደር ሰው ጠበንጃ ሰው ብረት እንዴት አርጎ ወቀበት ክቡራትና ክቡራን ተመልካቾቻችን እንግዲህ የጀግኖች አባቶችን አደራ ተቀብሎ ሀገርን እያስከተለ ካለው ጀግናው ትውልድ ጋር ነው ያለነው እና ከነሱ ጋር ደግሞ አሁን ላይ ያላቸውን ስሜት በማስመልከት ቆይታ እናደርጋለን። አመሰግናለሁ። ሜላት አንተነህ እባላለሁ። የተፈሪ መኮንን የ3ኛ ዓመት የቲያትር ተማሪ ነኝ። እንግዲህ ጀግኖች አባቶቻችን ታላቅ መስዋዕትነት ከፍለው ታላቅ ሀገር ዛሬም ድረስ አጽንተው አቆይተዋልና አባቶች ለዚች ሀገር የከፈሉትን መስዋዕትነት እንዴት ትገልጫለሽ እንደ ወጣት? የነሱን መስዋዕትነት በቃላት መግለጽ አይቻልም፣ ግን እንሞክራለን። እኛ እዚህ ጋር የምናሳየው ትርኢት ሰዎቹን ለማነሳሳት የነበረውን ነገር ለመፍጠር እንጂ የነሱን እንትን ለመግለጽ አንችልም። ግን በደምና በአጥንት የተከፈለልን መስዋዕትነት በምንችለው አቅም ሀገራችንን አስጠብቀን እንቀጥላለን። ይሄ ቃላችን ነው አይደለም? የኋላው ከሌለ የለም የፊቱ የሚባል አባባል አለና እነሱን ሳናስታውስ የእነሱን ጥሩ ተግባር አራያ ሳናረግ ጥሩ ነገር ልንሰራ አንችልምና እነሱን እያስታወስን እንደምታዩ ትውልዱ ነገ ሀገር ተረካቢ ነው። የነገዋ ኢትዮጵያ ናት የምትታይ። እንግዲህ ከወጣቱ የሚጠበቀው አንዳንዴ ሶሻል ሚዲያ ላይ ያለውና ሪያሊቲ ኢትዮጵያ ላይ ያለው የተለያየ ነውና ሶሻል ሚዲያን ከመከተል ይልቅ የገጠሩን ማህበረሰብን አራያ በማድረግ ፍቅርን፣ አንድነትን፣ ዘረኝነትን ወደ ጎን በመተው ሁሉም ኢትዮጵያዊ በአንድነት አንድ መሆናችን የአባቶቻችን ልጆች መሆናችን ማሳየት አለብን ብዬ አስባለሁ። ክቡራትና ክቡራን ተመልካቾቻችን አሁን ደግሞ የምንገኘው ከጌዲዮ ዞን ተነስቶ በእግሩ ተጉዞ አዲስ አበባ ደርሶ ይህን በዓል ለማክበር እዚሁ 4 ኪሎ ከተገኘው ወጣት ጋር አጠር ያለ ቆይታ አድርጋለሁኝ። እስኪ ራስን አስታውቅልኝ። አመሰግናለሁ። ስሜ ኢያሱ ክፍሌ ይባላለሁ። ተወልጄ ያደግኩት ጌዲኦ ዞን ቡሌ ከተማ ውስጥ ነው። ከቡሌ ከተማ 388 ኪሎ ሜትር ተጉዤ የኢትዮጵያ አርበኞች በዓልን ለማክበር ዛሬ እዚህ ተገኝቻለሁ። ይህን በዓልን በእግር ተጉዘ ለማክበር ምን አነሳሳ? የሀገር ፍቅር ስለነበረን የትላንቱ አርበኞቻችን ደግሞ ለሀገር ፍቅር ስሉ ደም አጥንታቸውን ሰጥቶ ሀገርን በሰላም እንድንረከባት የሰላም ሀገር አድርገው ነጮቹ ያልደፈሩባት ያልተነካች ድንግል መሬትን ለኛ ስለሰጡ ድንግል ሀገርን ለኛ ስለሰጡ የነሱን ደግሞ ዝም ብለን በአፍ ብቻ ማውራት ሳይሆን የነሱ የዛነስ የተገበሩ የነበሩትን ታሪክ ሰርተን ማሳየት አንዱ ከወጣቱ የሚጠበቅ ስራ ስለሆነ የ388 ኪሎ ሜትር የእግር ጉዞዬ ማድረጌ እነሱን የተካውት ስለመሰለኝ እነሱን ደግሞ እየተከተልኩት ስለተመሰለኝ ወጣቱም ደግሞ ከኔ ብዙ ነገር ይማራል ብዬ ለዚህ ነው ያነሳሳኝ። ይሄ ነው ስሜቴ። ወጣቱ በተለያዩ ነገሮች መሳተፍ አለበት። ሀገርን በሚገንባው ነገር መሳተፍ አለበት። የህዳሴ ግድብን በህብረት አንድ ሆነን እንዳሳየ ነው ሞር ደግሞ ሀገራዊ አጀንዳ አድርገን የወሰናቸው እንደ ባህር በር ያሉት ብዙ ነገሮች አሉ። ኢትዮጵያ ውስጥ ተኪ ምርቶችን እየተካን ነውና ወጣቱ የድርሻውን እንዲወጣ መልእክትን ለወጣቱ ላስተላልፍ እፈልጋለሁ። ኢትዮጵያ የተባለችዋን ታላቅ ሀገር ለማፈራረስ በተለያዩ ዘመናት ጠላቶቿ ከውስጥም ከውጭም ተነስተዋል። ነገር ግን ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ሰንደቅ ዓላማዋን አስከብራ ዳር ድንበሯን ጠብቃ ሉዓላዊ ክብሯን አስከብራ ዛሬም በክብር እየቀጠለች ትገኛለች። ጀግኖች አርበኞች አባቶቻችን በታሪክ ውስጥ ታላቅ መስዋዕትነት ከፍለዋል ለሀገራቸው። ታላቅ መስዋዕትነት ከፍለው የተከበረች ሀገር ለትውልዱ አስረክበዋል። ክቡራትና ክቡራን ተመልካቾቻችን የዘንድሮውን 85ኛ ዓመት የአርበኞች የድል ቀንን በማስመልከት እንግዲህ በበዓል አከባበሩ ላይ ተገኝተን አጠቃላይ የነበረውን ሂደት የቃኘንበት ዝግጅት ይህንን ይመስል ነበረ። ክብርና ሞገስ ለጀግኖች አርበኞች አባቶቻችን እንዲሁም ለሀገር ክብር፣ ለሀገር ሉዓላዊነት በዱር በገደሉ እየተዋደቀ ላለው
ለጀግናው መከላከያ ሰራዊታችን ይገባል ለማለት እንወዳለን። በድጋሚ እንኳን ለ85ኛው ለጀግኖች አርበኞች የድል ቀን አደረሳቸው።